እንዴት ስለ ሰውነት ክብር አይሰማንም? ለምንድነው አርሲ አካባቢ ያለውን ሞት ማስቀረት ያልተቻለው? ብፁዓን አበው ሊቃነ ጳጳሳቶቻችን እንኳን ደስ ያላችሁ። የማትፈልጓቸው ኦርቶዶክሳውያን ስለሞቱላችሁ ነው። እባካችሁ ፖለቲካን የምታራምዱ ንጹህ ፖለቲካችሁ፣ በሃይማኖት ስር የተደበቃችሁ ደግሞ ወመኔዎች እርግፍ ብላችሁልን ውጡ። ለምንድነው ክርስቲያኖችን ብቻ እየለየ የሚገለው ቡድን ያልታወቀው? እናንተ ያላችሁን ድፍረት እኮ እኛ ስላጣን ነው እንጂ ድሃ ሆነን አንቀርም ነበር በእውነት። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። በሰሞኑ በዚህ በምስራቅ አርሲ ጉዳይ ስለሞቱ ኦርቶዶክሳውያን እናነሳለን። ከዛ አለፍ ሲልም ደግሞ ሰሞኑን ስናነሳው የነበረው የዚህ የእስራኤልና የኢራንን ጉዳይ ላይ በጣም ኢትዮጵያውያኖች ስንተካተከ ቆይተናል። በጣም በሚገርምና በሚያስደንቅ መልኩ እውነት ኢትዮጵያ ውስጥ ያለው ሰው ልጅ ወይስ ባህር ድንበር ተሻግረን ኢራን የትኛው ነው ሊቀርበን የሚችለው ነገሮች? በተለይም የእስልምና እህት ወንድሞቻችንን በጣም በቀናነት መጠየቅ የምፈልጋቸው ጉዳዮች አሉና ሰሞኑን የተወሰኑ ጋዜጠኞች ወደ እስራኤል ሄደዋል ተብሎ በጣም የዱላ ውርጅብኝ ሲወርድባቸው እየተመለከትኩ ነበር እና ነገሩ ከጀርባው ምን እንዳለ አልገባኝም። መብርሃን በምታውቀው በእውነት አልገባኝም። በጣም በሰለጠነ መልኩ ግን መጠየቅ የምፈልጋቸው አንዳንድ ጉዳዮች አሉ። በሀገር ቤት ያሉ ሙስሊም እህት ወንድሞቻችን በጣም ሊቀርቧቸው የሚችሉት በሀገር ውስጥ ያሉት ኦርቶዶክስ እህት ወንድሞቻቸው ነው ብዬ አስባለሁ። ያ ጉዳይ ኢሹ ሳይሆን ከበዛ ከጀርባው ምን እንዳለ አላውቅም። ግን ከእንዲህ አይነት ፍላጎትና ሀሳብ ከፍ ካለ ኦርቶዶክሳውያኑም በእስራኤል ሙስሊሞቹም በኢራን የሚያራምዱት ሀሳብ ለኢትዮጵያውያኖች የሚጠቅም ነው ብዬ አላስብም። ምክንያቱም ሁለቱ ሀገራቶች ናቸው፣ ራሳቸውን የቻሉ የራሳቸው ችግሮች ያሉባቸው ናቸው እና ሰብአዊነት ከሆነ እዚሁ ቅርብ ላይ ልናስብ ልንተሳሰብ የምንገባቸው እልፍ ጉዳዮች አሉ ብዬ አስባለሁ። እንግዲህ በእነዚህና በሌሎች ጉዳዮች ላይ በደንብ እቆያለሁ። አጋንንትን ፈርሞ የሚያወጣው በፕሮቴስታንት ቤት ያለ ፓስተር አለ። ብዙ ፈርመው መውጣት ያሉ አጋንንቶች አሉ ኢትዮጵያ ውስጥ። እባክህ ወደዚህ ምናለን ልንለው ይገባል። ዘመኑ እንግዲህ የቀልድና የፌስ ስለሆነ ቀልድን እንደምር የምንመኝበት ጊዜ የመጣም ይመስለኛል። በደንብ እንመለከተዋለን። በተዋህዶ ቤት ደግሞ ያሉ ብፁዓን አባቶቻችን ምንድን ነው የምንጠብቀው ከእናንተ የሚለውንም በደንብ እናነሳዋለን። በእስልምና ያሉ እህት ወንድሞቻችንንም እንደዚሁ ጉዳይ የምናነሳቸው እልፍ ነገሮች አሉ። እነዚህና ሌሎች ነገሮችን እያነሳን በጋራ ቆይታን እናደርጋለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ከመልእክቶቹ በኋላ ዳግም እንመለሳለን። ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን፣ አሜን። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነትን ገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል። በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ።
የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታታሪ ነጋሪ ሲያለም ትልቃችሁ ሚዲያ እዚህ አይነት ሰዎች ለታችሁ። ክቡራን ተመልካቾቻችን እንኳን ለ130ኛው የአድዋ ድል የጥቁር ህዝቦች ነፃነት መታሰቢያ በዓል በሰላም በጤና አደረሳችሁ። ከመታሰቢያ በዓሉ ማግስት ስንመጣ ከበፊት ጀምሮ የጀመረን ቁስል ዛሬም ድረስ ውስጣችን መርቅዞ ህመም ሆኖ ይሰማናል። በአድዋ ድልን ነፃነቱን አክብረን ሞትና ስደቱን ደግሞ የተለማመድንበት ስለምን ብለን እንድንጠይቅ ያደርገናል። በዚህ በምስራቅ አርሲ ሸርካ አካባቢ የሞቱ ንጹሃን በጣም በሚያሳዝንና በሚያስገርም መልኩ 21 ኦርቶዶክሳውያን በአንድ ጉድጓድ መቀበራቸው ብቻ ሳይሆን የተቀበሩበትን ጉድጓድ ላስቲክ ለማንጠፍ ሬሳ ላይ መረማመድ ግድ ብሏል። ስለምንድን ነው እሱ የሰው ልጆች ሞት እንደው ዋጋ ያልተሰጠው? ስለምንድን ነው የኦርቶዶክሳውያን ስደት ዝም የተሰኘው? እንደው ቢያንስ ኦርቶዶክስን እንኳን የናቀ ምናልባትም ያላከበረ አገዛዝ እንኳን ቢኖር ቢያንስ ሰዋዊነትን የተረዳ አመራር ለምንድን ነው ወጥቶ ስለሞቱት ወገኖቻችን ቢያንስ ሐዘን ተሰምቶናል፣ ገዳዮችን ለፍትህ የምናቀርብበት ጊዜው አሁን ነው የሚሉ አትሊስት የማይደረጉ ግን ልብን የሚጠግኑ ማስተባበያዎችን ያልሰማ ነው ብዬ ለራሴ ስጠይቅ ነበር። በእውነት በየትኛውም መልኩ እንዴት ስለ ሰውነት ክብር አይሰማንም? በተደጋጋሚ አንድ ቦታ ሲሰጥ ከመዲናችን አዲስ አበባ ተነስቶ ሶማሊያና ሱዳን ሌሎቹን አካባቢ ዳር ድንበርን ማስከበር ይችላል ብለን የምናስባቸው የሀገሪቱ ሰራዊቶች እየተመረቁ ባሉበት በዚህ ሰዓት አዲስ አበባ ቅርብ ለሆነችው አርሲ አካባቢ ላይ የተፈጠረን ወንድም በወንድሙ ላይ የሚጨካከንን ሞት ስለምንድን ነው ማስቆም ያልተቻለን? ለምንድን ነው አንድነታችን እንዲመጣ ጥረት የማናደርገው? ስለምንድን ነው ሁሌ የሚለያዩንን ጉዳዮች ብቻ እያነሳ ቆይታ የማናደርገው? ሀገር እንድትከበር መሪዎቹም እንዲከበሩ ዜጎቹም ሀገርና ሕግን አክብረው እንዲኖሩ ለምንድን ነው የማንጥረው? ምንድን ነው እሱ የተፈለገው? እኔ የሁልጊዜ የንጹህ ኦርቶዶክሳውያን ወይም የንጹህ ኢትዮጵያውያንን ጥያቄ እየጠየቅኩ የምቀጥል ሰው ነኝ። አልገባኝም። ስላልገባኝ እጠይቃለሁ። መከላከያ ሚኒስቴር አለ፣ ፌዴራል ፖሊስ አለ፣ ልዩ ኮማንዶ ምናምን አለ፣ የክልል ጸጥታ አካላቶች አሉ ምናምን በጣም ብዙ ጀቶች ምናምኖች ገብተዋል። ብዙ ውጊያዎች ሀገር እያደረገች ነው። ለምንድን ነው አርሲ አካባቢ ያለውን ሞት ማስቀረት ያልተቻለው? ይሄ ጥያቄ ነው። ከዛ ባለፈ ብፁዓን አበው ሊቃነ ጳጳሳቶቻችን እንኳን ደስ ያላችሁ። የማትፈልጓቸው ኦርቶዶክሳውያን ስለሞቱላችሁ ሌላ ምን ልንለው የምንችለው ነገር የለም። ብፁዓን አበው ሊቃነ ጳጳሳቶቻችን የእውነት እንኳን ደስ ያላችሁ ማለት እፈልጋለሁ። ቅዱስ ሲኖዶስ መግለጫ ወጣ። መግለጫችሁ ምንድን ነው? ጉልበቱ ምንድን ነው? እኔ አንድ መከላከያ ሚኒስቴር የሀገር ወታደር ተጎድቶ መግለጫ አይደለም ምላሽ ነው የሚያደርገው የሀገር መከላከያ ሚኒስቴር። ለምሳሌ አይበለውና የኢትዮጵያን ሰራዊት የሌላ ሀገር ሰራዊት መጥቶ ቢያጠቃ ወይም ደግሞ ሀገር ውስጥ ማለ የተባለ አማጺ ቢያጠቃ መከላከያ ሰራዊቱን መግለጫ አይደለም ከመከላከያ ሰራዊቱ የሚጠበቀው ምላሽ ነው። በእጁ ያለው እሳት የሚተፋ ነው። ብፁዓን አበው ሊቃነ ጳጳሳት መግለጫ አይደለም ከእናንተ የምንጠብቀው፣ ጸሎት፣ ልመና፣ ለቅሶ ነው። ጸሎት፣ ልመና፣ ለቅሶ በእጃችሁ ያለው ጸሎት ነው። ሌላ ምንም ታምር የለም። ስለሞቱ ልጆቻችሁ በሞቱበት ቦታ ላይ ተገኝታችሁ ቀብራቸውን ማስፈጸም፣ ጸሎተ ፍታታቸውን ማከናወን፣ ያሉትን አጽንቶ መምጣት፣ አጥፊዎች የሚያዙ ከሆነ መገሰጽ ነው የእናንተ። ማሰርም አትችሉ። ማሳሰርም ለእናንተ አልተሰጠም። የትኛው ልጆቻችሁ ጋር ነው ሄዳችሁ በሐዘናቸው ተገኝታችሁ ቀብራቸው ላይ ተገኝታችሁ ጸሎተ ፍታት አድርጋችሁ የመጣችሁት? የትኛችሁ ሀገረ ስብከት ነው ወይም ሀገረ ስብከት ነው ጸሎት ምህላ ያወጀው? ሁሉ እንደ ኖርማል ነው የሚቀጥለው። ጸሎተ ስርዓተ ቅዳሴው መሀል ላይ እንኳን ስለሞቱ ክርስቲያኖች አንድም ደብር ላይ ሲነገር የማንሰማበት እንኳን ደስ ያላችሁ የምንለው ተሰብስቦ ከፖለቲከኞች የሚጠበቅ ስርዓት አይደለም። ከእናንተ የምንጠብቀው ከአባቶች የሚጠበቅ ሲሆን አባት ልጁ የሞተበት ቦታ ጋር እኔም ልቅደም ብሎ ነው የሚሄደው። በእርግጥ እንደዛ የሚያደርግ አባት አለን ብለን አናስብም። እንድታደርጉም አንጠብቅም።
በስጋ የወለድናቸው ልጆች እኮ እናውቃቸዋለን። በመንፈስ ከስጋው የበለጠ ኃላፊነት እንዳለባችሁ ደግሞ እናንተም ታውቃላችሁ። እርግጥ ነው ይህንን ማድረግ አይደለም በጥር 14ቱ ጊዜ እንኳን ጥቁር የለበሱ ልጆቻችሁ ከስራ ሲባረሩ እንኳን ቤተ መንግስቱ ቅርባችሁ ነውና ጥያቄ ማቅረብን እንኳን አልደፈራችሁም። ልጆቻችሁን ውጡ ብሎ መማገድ እንጂ ከችግር ውስጥ ማውጣት እንኳን አልቻላችሁም። ስለናንተ ስልጣን ሲሉ ዋጋ የከፈሉ ስለናንተ ስልጣን ሲሉ የተሰደዱ ልጆቻችሁን እንኳን ፖለቲካ ያገዳቸውን ፖለቲካ የሚፈታውን ጥያቄ እንኳን መመለስ አልቻላችሁ። እናንተ ለመታረቅ ፖለቲከኞች ጋር እንደሄዳችሁ የሚዘነጋ አይደለም። ልጆቻችሁ እንዲመለሱ ግን በዛው አልጠየቃችሁም። ከናንተ ይልቅ ግን በየመድረኩ ሲነሱ የነበሩ ጉዳዮችን እስቲ እናስታውሳችሁ። ወቅቱም አድዋ ነው። የኦርቶዶክስ ስደቷም ከፍ ብሎ የሄደበት ጉዳይ ነውና በጣም የሚያስደስተኝ የወቅቱን ንግግር ሲል ጋብዛችሁ 3 ጥያቄ ነው የማቀርበው። ከዛ የእናንተን መልስ ጠይቃለሁ። የመጀመሪያውን የምጠይቀው መንግስትን በጣም በታላቅ ትህትና ጥቁር ለበሳችሁ ተብለው ከስራ የተባረሩ የተዋህዶ ልጆችን ወደ ስራቸው መልሰው ጥቁር በመልበሳቸው ምክንያት ከስራ የተባረሩ የተዋህዶ ልጆችን ወደ ስራቸው መልሷቸው። አንደኛ ጥያቄ ነው። ሁለተኛ ጥያቄ ጥቁር ለበሽ፣ ጧፍ አበራሽ፣ ልደታ ሄድክ ብለው በተለያየ ምክንያት በሚስ አንደርስታንዲንግ የታሰሩ የተዋህዶ ልጆችን ፍቷቸው። ፍቷቸው። ሶስተኛ አልሰማሽ። ሶስተኛ በጣም ገራገርና የዋህ የሆነ አንድ ወዳጅ አለኝ። ፓስተር ቢንያም ሽታዬ ይባላል። ፓስተር ቢንያም ሽታዬ ሽብር ያስነሳል ተብሎ ነው የተከሰሰው። እኔ ያውቀዋለሁ። ገራገር ነው። እንኳን ሽብር ሊያስነሳ ከእንቅልፉ የሚነሳው በመከራ ነው። ስለዚህ ፓስተር ቢንያም ሽታዬን ፍቱት። በጣም በትህትና ነው የምናገረው። ታውቃላችሁ፣ በጣም በገጸባ መቼም እኔ ይገርመኛል። የሚገርማችሁ በመንገድ ላይ ሳልፍ ማረሚያ ቤት የሚል ቃሊቲ አካባቢ ምናምን ማረሚያ ቤት የሚል ካየው አንደኛ እንዲያተኩሪያ ላይም፣ ሁለተኛ ስፒድ ጨምሬ ነው የምነዳው። ኢትዮጵያ ሆዷ ዥንጉርጉር ስለሆነ ዶክተር ወዳጄነህንም አቶ እስክንድር ነጋንም ወልዳለች። የተወደደው አርቲስት ፕሮዲውሰርና ዳይሬክተር ታምሩ ብርሃኑ ዝነኛው ሰዓት እንዲጨምርልኝ ነው። ቅዱሳን ተሳትፈዋል ካልን የአድዋ በዓል አባቶቻችንን የምናደንቅበት አምላካችንን የምናመሰግንበት መሆን አለበት። ስለዚህ እግዚአብሔር ረድቶናል። ይኸውላችሁ ድሉን አያሳንስብንም። ምክንያቱም እንደ ዳዊት ጀግና አልነበረም። ዳዊት ግን መጽሐፍ ቅዱስ ምን ይላል? ዳዊትን በሚሄድበት ሁሉ እግዚአብሔር ድል ይሰጠው ነበር ይላል። ጀግና ነው፣ ድል የሚሰጠው ግን እግዚአብሔር ነው። ድል ከእግዚአብሔር ስለሆነ ስለዚህ እግዚአብሔር ረድቶናል ብንል የአባቶቻችንን ጀግንነት አናሳንስ። አባቶቻችንን እናደንቃለን፣ እግዚአብሔርን እናመሰግናለን። አሁን እናንተ እግዚአብሔር ረድቶናል፣ እኔ በዚህኛው ነው የምስማማው። የቅዱሳን መላእክቶች ተሳትፈዋል፣ ቅዱስ ጊዮርጊስ ተሳትፏል፣
ቅዱሳን አብረውን ነበሩ የምትሉ ብቻ ትነሱና ትቆማላችሁ። አልተሳተፉም የምትሉ ትቀመጣላችሁ። እንግዲህ ተሳትፈው ከሆነ የእግዚአብሔር ረድኤት አግዞን ከሆነ ቅዱሳን መላእክቶች ከኛ ጋር ከሆኑ ታላላቆቹ ፈረሰኛው ቅዱስ ጊዮርጊስ ከኛ ጋር ከነበሩ ክብር ለሚገባው ክብር መስጠት አለብንና ታላቅ ጭብጨባና ምስጋና ጩኸት ለሰራዊት ጌታ ለእግዚአብሔር እንጨምርለት። አሁንም ለሱ እንጨምር አንድ ጊዜ ለመጨረሻ ለሱ እጅግ በጣም አመሰግናለሁ። ዶክተር ወዳጄነህ በጣም ከልብ ነው የምናመሰግነው። ሁሌ ሳስታውሰው ከፖለቲካ ችግር የለባቸውም። አንዱ ቦታ ገብቶ የሚዘባረቁም አይደሉም። የሃይማኖት ጥላቻም የለባቸውም። ሰውና ሰውነትን ከፍ እያደረጉ ሐሳብ የበላይነትን እንዲወስድ የሚያደርጉ ዘወትር ህዝብ በተሰበሰበበት ቦታ ላይ ለአእምሮ የሚስማማ የሚመግቡ ናቸው። እኔም የእሳቸው አክባሪም የእሳቸውን ሐሳብ ተከታይ ነኝ። ዛሬ ሁሉ ነገር የያዝነው የሚጨበጥበት ጊዜ ላይ አይደለም። የተደገፍነው ሁሉ የሚንሸራተትበት ጊዜ ነው። አባት ብለን የሾምናቸው በልጅ አእምሮ እንኳን የማይገኙበት ከልጅ በታች አጥፍተው የምናያቸው እልፍ ጉዳዮች ከፊታችን ተደርድረዋል። ፖለቲካውን እንደምታውቁት ነው። በጣም ተለዋዋጭና ተቀያያሪ ነው። ከጎኔ ቁሙ ያለው ማን አባህ ከጎኔ ቁም ብሎ የሚሳደብበት፣ ትላንትን እርግፍ አድርጎ ረስቶ ዛሬን ብቻ የሚያራግብበት፣ ዛሬን ደግሞ እንደ መንደርደሪያ አንስቶ ነገን የሚያይበት ነው ስንል ሌላ ዓለም ውስጥ የገባበት ነው። በዚህ ሂደት ውስጥ ግን ሰዎች እየተጎዱብን ነው። እባካችሁ ፖለቲካን የምታራምዱ ንጹህ ፖለቲካችሁን፣ በሃይማኖት ስር የተደበቃችሁ ደግሞ ወመኔዎች እርግፍ ብላችሁልን ውጡ። የሰው ልጅ ሞት ይከፋል፣ ይከብዳል፣ በጣም ይከፋል፣ በጣም ይከፋል። በነገራችን ላይ ምዕመኑ የሃይማኖት አባቶችም እኩል ቃል አለብን። ብዙ መዝሙሮችን ዘምረናል። ከዘመርናቸው ዝማሬዎች መካከል አንደኛው ቤተክርስቲያንን አንተውም ከቶ ነው። በጣም ይሄ መዝሙር ዝማሬ ብቻ አይደለም ቃልም ጭምር ነው። ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሚለው እሱን የዘመራችሁ ምዕመንም አገልጋይ አባቶችም ዘማሪም በጣም ዕዳ አለባችሁ። ቃል ኪዳን ነው። ቃል ኪዳን የገባችሁትን ማን አክብሯል? እውነት ቤተክርስቲያንን አልተዋችሁ? ወቅታዊ ጉዳይ ሲመጣ አልተዋችሁ? ሞት የመሰላችሁ ነገር ከፊት ሲመጣ አልተዋችሁም? ስልጣን የመሰላችሁ ነገር ሲመጣ አልተዋችሁም? በስልጣን አልተባላችሁ? ለልጆቻችሁ አዝናችኋል? ልጆቻችሁ የወደቁበትን ቦታ አይታችኋል? ሀገር አታሳዘናችሁም? መሪዎች ሳይረጋጉ ሲቀር አያሳዝናችሁም? ዳር ድንበሯ እዛም እዚህም ሲነካ ሀገር አያሳዝናችሁ? አትሊስት የተጀመሩ ልማቶች እንኳን እንዲቀጥሉ ጸሎታችሁ የት ነበር? ምናልባት የተሰሩትን ከመጎብኘት ባለፈ እሱም ለፖለቲካ ግባት ለፖለቲካ ጥገኝነት ከመጠቀም ባለፈ ሀገር በትክክል እንድትለማ ሀገር ሰላም እንድትሆን የጸለያችሁ ጸሎት የቱ ጋር ነው? አዎ ቤተክርስቲያን ሁሌም ጸሎት አላት ለሀገር፣ ለመሪዎች፣ ለህዝቦቿ፣ ለምኖቿ። እሱም የቁራ ጩኸት እንዳይሆን ብዬ ስለፈራው ነው። ከልብ ነው ወይ? የልብ ጉዳይ ነው የምናነሳው። እስቲ ይህንን መዝሙር እንስማው። በሀገር አሜሪካ የተዘመረ ዝማሬ ነው። ወቅቱ የሚፈቅደው አይደለም። ነገሩ ተገለባቢጦች ስለሆነብን ብቻ አምጥተነዋል። ዝማሬ መላእክትን ያሰማልን። በዚህ የተሳተፋችሁ
ግንስ በመላው ኢትዮጵያውያን በመላው ዓለም ያላችሁ ኦርቶዶክሳውያን ይህን መዝሙር የዘመራችሁት ለሞቅታ እኮ አይደለም የዘመርነው። ይህን ዝማሬ ያዘማራችሁ አገልጋዮች፣ ይሄ መዝሙር እንዲዘመር ፈቃድ የሰጣችሁ ብፁዓን አበው ሊቃነ ጳጳሳቶች፣ ይሄ መዝሙር እኮ እንደው ለሞቅታ የሚዘመር አይደለም። ከእግዚአብሔር ጋር ቃል ኪዳን የምንገባበት ከቤተ ክርስቲያን ጋር ላልተውሽ ብለን እኮ የተማማልንበት ነው። ምእመኑ እዚህ ሲሰደድ ወይኔ ብለን ብቻ ከንፈር በመምጠጥ ሳይሆን በጸሎት ምህላ በሁሉም ነገር ቤተ ክርስቲያንን አንረሳም። ቤተ ክርስቲያን ወይ ብረሳሽ ቀኝ ትርሳሽ ብለን የተማማልንበት ቃል የገባንበት መዝሙር ነው። ለምንድን ነው ቤተ ክርስቲያንን የተው ነው? ቤተ ክርስቲያን እኮ ማለት አሁን በአርሲ አካባቢ የሞቱ ኦርቶዶክሳውያን ናቸው። ልመናው በጣም ከብዷል። ክቡራን ተመልካቾቻችን ከ60 ከ70 በላይ አብያተ ክርስቲያናትና ገዳማት ይሆናሉ ወረፋ የያዙት። ለቤተ ክርስቲያን የሚለምነው በሚሊዮኖች ነው። በሺዎች እየጠፉብን እኮ ናቸው ሰዎች። ሚሊዮን ሊሰጡ የሚችሉ ሰዎች እየሞቱ ነው። ማንን እንለምን? ቤተ ክርስቲያን ተጎዳች፣ ገጠራዋ ቤተ ክርስቲያን ተዘጋች ብለን ማንን እንለምን? የሚለመነው ምእመን እኮ ነው እየሞተ ያለው። ሀገር የሚገነባው ትውልድ ነው እርስ በርሱ እየተጠፋፋ ያለው። ለምንድን ነው ክርስቲያኖችን ብቻ እየለየ የሚገለው ቡድን ያልታወቀው? ለምንድን ነው እርምጃ ያልተሰጠው? ለምንድን ነው ወንድም በወንድሙ ላይ የሚነሳሳው? ለምንድን ነው ሙስሊሙስ ቢሆን የሚሞተው? ለምንድን ነው ፕሮቴስታንቱስ ቢሆን የሚሞተው? ለምን ካቶሊኩስ ቢሆን ለምን ይሞታል? ሌላው ይቅር፣ ለምን ሃይማኖት የሌለውስ ቢሆን ለምን ይሞታል? ለምን? በሰማይ ቤት ቢጠየቅበታል። በምድር ግን ሀገር ያንተ ናት ተብሎ ስኖር ኢትዮጵያዊ ተብሏል። ለምን? የአንድ ሰው ምርጫ ዋጋ አለው እየተባለ አይደል እንዴ? ለምን እንገዳደላለን? ለምን በቃ አንባባልም እንዴ? ለኦርቶዶክሳውያን ሞት ሙስሊም እናት አባቶቻችን፣ የሃይማኖት መሪዎች የት ነው ያላችሁት? ከተራ መግለጫ ማውጣት ባለፈ ምንድነው ጫና ያደረጋችሁት? ፕሮቴስታንቶች ምንድነው እያደረጋችሁ ያላችሁት? መጽሐፉ የሚያዘውን ነው። አትግደል የሚለው እኮ አምላካዊ ሕግ ነው እየተጣሰ ያለው። ለምን? የሃይማኖት አባትነት እኮ ድንበር አያዘውም። እኛ ጠበን ብንወርድም ይፈርዳል፣ እግዚአብሔር ይፈርዳል። አይሞቱ የተባሉ ነገስታት እየሞቱ ነው፣ እያየነው ነው። አይነኩም የተባሉ ሀገራት እየተነኩ ነው። ሁሉን የሚያደርግ እግዚአብሔር ነው። ፍርድ ይሰጣል፣ ለይቶ ይመታል፣ ገዳዮችን በመብረቅ ይመታል። ሟቾች ምናልባት ጉልበት ላይኖር ይችል ይሆናል፣ ያልታጠቁ ሊሆኑ ይችላሉ። እግዚአብሔር ሲበቃ ግን ያበቃል። የሰው ልጅ ሞት እንዲህ በቀላሉ በዋዛ አይቀርም። ለምንድን ነው እንዲህ ነገሩ ድብልቅልቅ ያለብን ብዬ ሳስብ ቅድም ልክ እንዳልኳችሁ አጋንንት እናስወጣለን የሚሉ በኦርቶዶክስ ቤት ውስጥ ያሉ እልፍ አጥማቂዎች ተራ ራስን ማካበት ላይ ስለተካሄደ ራስን መገንባት ላይ አባ ከላይ እየተባለ የሚሰገድለት እንጂ የኢትዮጵያን ችግሮች የሚፈቱ ሆነን አላየናቸው። ተው። በፕሮቴስታንት ቤት የሚሰራው እልፍ በሃይማኖት ሰበብ የምንሰራቸው ወንጀሎች በስተው ሰዎቻችንን እየገደለብን ነው። ደግነቱ የሰይጣን ክፋቱ ለክፉ ሰዎች ሹመትና ሽልማትን ይሰጣል። የሚገሉ ከሆነ ይበልጥ እንዲገሉ፣ ምክንያቱም ወደ ሌላ ከፍታ ያወጣቸዋል። ሲወድቁ ከባድ ነው። በክፋት በተንኮል ወደ ላይ ከፍታ ሲወደቅ ይከብዳል። ይርቃል፣ መሬት ይርቃል። ምንም ጥርጥር የለው። እኔ በጣም ከሚያስገርሙኝ መካከል ሰሞኑን ደግሞ ህዝብ ከሚንገላታበት አንድ ሰይጣንን እያስፈረመ የሚያወጣ አንድ ሰው መጥቷል። ተመልከቱ። ወደ ቅድስት ሀገር ኢየሩሳሌም ልዩ መንፈሳዊ ጉዞ ከዮድ አቢሲኒያ አስጎብኝና የጉዞ ወኪል ጋር ሁሌም በምንሰጠው አገልግሎት ከበሬታና መሬታ የተቸረው ድርጅታችን ዮድ አቢሲኒያ ዛሬም እንደ ትላንቱ ደረጃውን በጠበቀ መስተንግዶ፣ ጥንቃቄና ኃላፊነት ባለው አሰራር የምዕመናንን ደህንነት ጠብቀን ሁሉንም ቅዱሳን ስፍራዎች ለእኩለ ጾምና ለፋሲካ ለማስጎብኘት ወደ ቅድስት ሀገር ኢየሩሳሌም ጉዞ ምዝገባ ጀምረናል።
እርሶም የታደሰ ፓስፖርቶን በመያዝ ቦሌ ብራስ ሆስፒታል አጠገብ የዮድ አቢሲኒያ የባህል ምግብ አዳራሽ ቅጥር ግቢ ውስጥ ወይም 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ አንደኛ ፎቅ ላይ ከሚገኘው ቢሮአችን ፈጥነው ይመዝገቡ። በቡድን ከ5 በላይ ሆነው ለሚመጡ ልዩ ቅናሽ እንሰጣለን። ለበለጠ መረጃ በሞባይል ቁጥራችን 0927 35 66 54 ወይም 53 ይደውሉልን። ዮድ አቢሲኒያ አስጎብኝና የጉዞ ወኪል። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። የምስራች እንኳን ደስ ያላችሁ። የታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን መንፈሳዊ የጉዞ ማኅበር ወደ ታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ጉዞ ማዘጋጀታችንን ስናበስራችሁ በታላቅ ደስታ ነው። መነሻ መጋቢት 4፣ መመለሻ መጋቢት 14። የጉዞ ቆይታ 10 ቀናት ሲሆን ለ7 ቀናት እንጠመቃለን። በተጨማሪም ወደ ምርት ደለጎ ገባሪተ ኃይል ቅድስት ኪዳነ ምሕረት እንዲሁም በገዳመ ውንያት አቡነ ሐራ ድንግል አንድነት ገዳም ጠበል እንጠመቃለን። የጣና ገዳማትን በከፊል እንሳለማለን። ለመመዝገብ በስልክ ቁጥራችን 0973 54 55 56 ወይም በ0982 54 55 56 ይደውሉ። በቴሌግራም በኢሞ በዋትሳፕ ቢደውሉ ያገኙናል። በአካል በቢሮ ተገኝተው ትኬት ለመቁረጥ ቢፈልጉ አድራሻችን መገናኛ ወደ ሾላ በሚወስደው ኪነሬት ታወር 5ኛ ፎቅ ቢሮ ቁጥር 501 ላይ ቢመጡ ያገኙናል። አዘጋጅ የተአምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን መንፈሳዊ የጉዞ ማኅበር። በፍጹም አይቀርም። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ያህል ልቃች ሚዲያ እዚህ አይነት ሰዎች እዚህ ጋር ፈርም ናከም እኔ ምለው ትላለህ ባያዝ ብያለሁ በኢየሱስ ስም ግቦይ ነገር አለ። ምንድነው ይቀር ኢንቶቼ እኮ እንዳይዳሩ እንዳይበረከቱ የነሱንም ይዛ በሷ የመጣው እንደዘመት የነሱን ሙሉ ለቀ የሷን ህይወት ለቀ በጓደኛዋ ትዕግስት በኩል የተሰራውን ድግምት እዚህ ጋር ፈርም ናከም አልመለሰም መለስ ዳግም አላስለቅሳት ነገሯን አላበላሽም እያልኩኝ ፈርሜ ይሄዳል። ፈርም እግዚኦ ነው። በእግዚአብሔር ስም እንጂ ሰይጣንን እንድናስወጣ እሱም መንፈስ ቅዱስ ለቀረባቸው በካልቾ በእርግጫ በጡጫ በፍጥጫ በግልምጫ እባካችሁ እንደ አንድ ቢዝነስ ያስኬዳል። ምንም ጥርጥር የለውም። እናንተ ያላችሁን ድፍረት እኮ እኛ ስላጣን ነው እንጂ ድሃ ሆነን አንቀርም ነበር። በእውነት እናንተ ያላችሁን ድፍረት እኛ ቢኖረን ኑሮ በጣም ብዙ ነበር የምናደርገው። ሰው ግን እንዴት ከእግዚአብሔር ጋር ይዳፈራል ነው። ሰውን ሊደፍር ይችላል። እግዚኦ ብቻ አላቅም። የእንዲህ አይነት የኃጢአት ጥርቅሞች ስለበዙብን ይመስለኛል ነገሮቻችን የተደበላለቁት። አንድ ነገር ላንሳ። ሰሞኑን እኔ ያልገባኝ ነገር ስለሆነ ነው። ሁሉንም የእስልምና እምነት ተከታይ ወንድሞቻችን ይወክላል ብዬ አላስብም። ማህበራዊ ሚዲያ ላይ ግን የሚጫጫኸው ነገር ልክ ያጣ መሰለኝ። በተለይ የኢቢኤሱ ቴሌቪዥን ጋዜጠኛ ዮናስ ከበደ እንደዚሁም ደግሞ የእግረኛው ሚዲያ ወንድማችን በተመለከተ ብዙ ነገር ሲነገር ነበር። በተለይ የተክሌን ጉዳይ እያነሱ ጽዮናነትን ለማለምለም ተብሎ በጣም ገረመኝ። የሚነሱት ነገሮች ምንድን ነው? መጨረሻቸው፣ አካሄዳቸው ሰው ሀገር ላይ የምናስባቸውን ሃይማኖታዊ ጦርነቶች ወደ ሀገር ለማምጣት ነው ወይስ? አልገባኝም። ብዙ ነገሮቹ አልገቡኝም። እኔ ዮናስ ከበደ ኢቢኤስ ሄዶ ከሰራው ዜና ወይም ደግሞ ተክለ ሃይማኖት እስራኤል ሄዶ የፓርላማ አባሏን ከሰራት ኢንተርቪው በላይ በመስጊድ ውስጥ ይሄ የተነገረው ነገር ከባድ ነው ብዬ አስባለሁ። ስሙት።
አሁንም እስራኤል የምትባልን ሀገር ከምድረ ገጽ እንዲያጠፋት አላህን እንለምናለን። አሁን ኢራን ተነስታለች፣ ፓኪስታን ቀጥላለች፣ ሌሎችም ሀገሮች የሚነሱ እንዲያደርጋቸው አላህን እንለምናለን። እነሱ ተኝተዋል፣ ግን በእኛ ዱዓ ደግሞ ሊነሱ ይችላሉ። አንተ የለህማ ምን አለ አንተ? ዛሬ ዓለም ላይ እየተወራ ያለው እኮ የኢራን ሚሳኤል ነው አይደለ? እየተወራ መነጋገሪያ እየሆነ ያለ አልሐምዱሊላህ። ይህም መስማታችን ራሱ ቀላል ነገር አይደለም። ቅድም ብያቸዋለሁ፣ ኢራን ማናት ምናምን የሚለውን ተውት። ይህን ጉዳይ እንዴ ፋርሶችና ሩሞች ሲጣሉ እኮ ሁለቱም ካፊሮች ናቸው። ቁርአን ላይ እኮ ተገልጿል እኮ አሊፍ ላም ሚም ጉሊበት ሩም። ለምንድን ነው ፋርሶች እንዲያሸንፉ የተፈለገበት ምክንያቱ ምንድን ነው? ለሙስሊሞች ቅርብ የሆነ አካል በየትኛውም አጋጣሚ ትረዳለህ፣ ከጎኑ ትቆማለህ። ሁለት ጠላቶችን ገለጸልህና ይሄኛው ጠላት ይሻልሃል አለ አላህ። አሁንም ቢሆን ኢራን ጠላቴ ናት ብለህ እንኳን ብታስብ፣ አሁን ግን በአሁን ሰዓት ግን ወዳጅ ነች። አይ የጠላቴ ጠላት ወዳጅ ነው ይባላል አይደል? እኛ ማድረግ ያለብን አሁንም ተቅዋ፣ አላህን መፍራት፣ ወደ አላህ መመለስ፣ አላህን መማፀን፣ ወደ አላህ ማልቀስ የዘውትር ተግባራችን ሊሆን ይገባል። አይጋጭም፣ ክላሽ አያደርግም። በአንድ ሰው የተነሱ ሁለት ሐሳቦች እንደው ጥቂት ሄድ ብናደርገው ቪዲዮን ኢንሻአላህ አላህ ያደርግልን። ለይል ስንቶቻችን ላይ ተነስተናል? እስቲ ስንቶቻችን አላህን በእነዚህ ምክንያት ሰደቃ አውጥተናል? እስቲ ለእነዚህ ወንድሞቻችን ብለን ስንቶቻችን እነዚህ ጠላቶቻችንን አላህ እንዲያሽመደምዳቸው ስንቶቻችን ለምነናል? ዛሬ የተቋማችን ድክመት እንጂ እኮ በአንድ በኩል ይሄ ቁንት እኮ መታዘዝ ነበረበት እኮ። መቼ ነው ቁንት የሚታዘዘው? አስቡት እስቲ። ሙሉ በሙሉ ሲያልቁ ነው። እኔ ስላልገባኝ ነው፣ ብዙ ማለት አልፈልግም። ስላልገባኝ ነው። ምንድን ነው አልገባኝም። የእውነት ስላልገባኝ ነው። ከኢራንም ከእስራኤልም በላይ ኢትዮጵያውያኖች ለኢትዮጵያ እናስፈልጋታለን። ኢራን ላይም የሚሞተው፣ ኢራቅ ላይ የሚሞተው፣ እስራኤል ላይ የሚሞተው፣ አሜሪካም ኬንያም ካናዳም ላይ ለሚሞተው በሰብአዊነት ሰው እንዲሞት አልፈልግም። የዓለም ፖለቲካው ጥንቅጡ እልፍ ግናስ እንደ ኢትዮጵያዊነት ኢትዮጵያዊ ሙስሊም ወንድሜ ይቀርበኛል ብቻም አይደለም የክፉ ቀን ቤቴም ጭምር ነው። ብዙ የእስልምና እህት ወንድሞቻችን ጓደኞች፣ ቤተሰቦችም አሉ። ይሄ ነገሩ ጦዞ ሌላ ሀገር ከማማተራችን በፊት በሀገራችን ስላለው እልቂት ጾም ጸሎት ብንይዝ፣ ሁለቱም ወቅቱ የገጠመበት ጊዜ ነው እንጂ እንደው ጸብ የሚፈት ሁሉን አውጥተን ከሆድ እንዳንናገረው ስለቸገረን ለምንድን ነው እንዲህ ድብልቅልቅ ያለብን? እኚህ ወንድም በአርሲ እየተገደሉ ስላሉ ክርስቲያኖች ኦርቶዶክሳውያን ግድ ሰጥቷቸው ይሆን? አሟቸው ይሆን? ሞትንስ በሃይማኖት ሞትንስ በብሔር እየሰጠን እርስ በእርስ ለሌላ እልቂት መተጋገዝ አለብን? ተዉት፣ ክርስትናቸውን ኦርቶዶክሳዊነታቸውን ተዉት። ሰው ሞቷል። እኔም ኦርቶዶክስ ስለሆኑ የነሱን ሞት ብቻ ፕሮሞት አይደለም፣ ሰው ሞቷል። በአራቱም አቅጣጫ ሰው ይሞታል። የራሳችንን ችግር ብንፈታ አይሻልም? የሶሻል ሚዲያው እብደት ገርሞኝ ነው። ምናልባት የዚህ የሶሻል ሚዲያው እብደት የሚጠቅመው ኢትዮ ቴሌኮምን ነው፣ የሚጎዳው ግን ሁላችንም ነው። ኢትዮ ቴሌኮም የለ፣ ኤሌክትሪክ የለ፣ ሙስሊም የለ፣ ኦርቶዶክስ ተመልሶ ሲመጣ እልቂቱን አንችለው፣ እርስ በርስ መተላለቁን አንችለው። ሀገር ለመገንባት እየጣርን ያለን ሰዎች ሀገር ማፍረስ አይደለም ተበታትነን እንቀራለን። ማፍረስ እንኳን ሀገር የሚቻለው ሀገር ላይ ሆኖ ነው። ተዉ ሀገር አንጣ፣ ተዉ ወገን አንተጣጣ፣ ግድ የለም አንተጣጣ። ብፁዓን አበው ሊቃነ ጳጳሳት አሁንም ወደ እናንተው እመጣለሁ። ይሄ አይነቱ ለቅሶ ከእናንተ ነበረ የምንጠብቀው፣ ግን ልጆቻችሁ ቀደሟችሁ። በጣም ልብን የሚሰብር ዝማሬ። እስቲ ይሄን እንስማው። እስቲ ምን ይሰማችሁ ይሆን?
የህፃናቱ አምላክ እንደው ይታረቀን። ከዚህ ባለፈ ከዚህ ዝማሬ ባለፈ ደግሞ በትግራይ የአክሱም እናቶቻችን ምህላ፣ በጎንደር ያሉ የእናት አባቶቻችን ምህላ ሁሌ ልቤን ይነካዋል። በአደባባይ ኢየሱስ ላይ ወረበ ገባ እንደዚሁ አለ። ጎንደርም ላይ በአክሱም ጾሜውን ደግሞ እናቶቻችን የሚያለቅሱት እንባ ስለነሱ ሲል እግዚአብሔር አይተውንም። ግድ የለም ብፁዓን አበው ሊቃነ ጳጳሳቶቻችንም ጭምር የምንጠይቃችሁ ሁሉ ከእናንተ ሲመጣ መልካም ስለሆነ ነው። ውግዘትን እርስ በርስ አፍርሳችሁታል። መሐላን ሸራችሁታል። ብዙ ያልተሻረ የምንለው ነገር የለም። የምር ወደ እግዚአብሔር ተመልሳችሁ መልሱ። እሺ ብዙ ብናወራ በጣም ደስ ይለን ነበር። ልክ እንዳልኳችሁ ነው። መኖርም ጥሩ ነው። ለካ መኖር እንድንመኝ ያስገደዱን ብዙ ነገሮች ስላሉ ለመኖር ስንል እንደው በማርያም ግድ የላችሁም አባቶቻችን፣ አባት ሆናችሁ ልጆቻችሁን ጠብቁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ከዛ በፊት ግን በዚህ ህመም፣ በዚህ ችግር፣ በዚህ ስቃይ ውስጥ በዚህ ሁኔታ ውስጥ ሆኖ ክርስትናን ለማስፋት እየታገሉ ያሉ በተለይም በአረቡ ዓለም ያሉ ኦርቶዶክሳውያን ጽናት ያስገርመኛል። ብፁዕ አባታችን ብፁዕ አቡነ ዲሜጥሮስ መቼም እግዚአብሔር ዋጋውን ይክፈል። ቀልድ አይደለም። በኳታር ዶሃ ቤተክርስቲያን አይደለም የተገነባው፣ ክርስትና ነው የተተከለው። የፊታችን ግንቦት 6 እና 7 የሚመረቅ ህንፃ ቤተ መቅደስ አለ። ወንድማችን ኮሜዲያን እሸቱ መለስ ከፊት፣ ኦርቶዶክሳውያን ከጎን ሆነው ተረባርበው የኮሙኒኬሽኑን ደግሞ ሊቀ ስልጣናት ዲያቆን ጎርፉ ይመስለኛል በደንብ ሲመሩት የነበረው በረሃ ላይ ያለው ያ ቤተ ክርስቲያን ምርቃቱን ስንሰማ እጅግ ነው ደስ ያለኝ። እንዲህ የሞትንም ደግሞ ክርስትናን እናበዛለን። ቀልድ አይደለም። እሱን መልእክት እስቲ እንስማው። የእውነት ለመናገር እንስማው። ሰበር ዜና። ይሄንን ቪዲዮ እጅግ ለምወደው ወንድሜ ለኮሜዲያን እሸቱና ለስራ ባልደረቦቹ ደስታችሁን እየገለጻችሁ እንድታደርሱልኝ በፍቅር እጠይቃችኋለሁ። በረሃው አበባ አወጣ፣ ምድረ በዳውም ለክርስቶስ ታነጸ። ወንድሜ ሆይ የዘመናት ጉጉትህና ናፍቆትህ ቀን ተቆረጠለት። በዚህ በባህረ ሰላጤው ምድር ላይ ያበበው አበባ የኳታር ዶሃ ጽርሐ አርያም ቅድስት ሥላሴ ቤተክርስቲያን ላለፉት 26 ዓመታት የጽናትና የእምነት ጉዞ ያለፉትን 8 ዓመታት ደግሞ መለኮታዊ ተአምር የተገለጠበት አስደናቂው የህንፃ ግንባታ በድል ተጠናቀቀ። በመላው ዓለም የምትኖሩ ኦርቶዶክሳውያን እንኳን አደረሳችሁ፣ እንኳን ደስ ያላችሁ። የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ዲሜጥሮስ ግንቦት 6 እና 7 ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖትና ብፁዓን አበው ሊቃነ ጳጳሳት የገዳማት አበምኔቶች፣ የአድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ዘማሪያን፣ ከመላው ዓለም ጥሪ የተደረገላቸው እንግዶችና የመንግስት ባለስልጣናት በተገኙበት በታላቅ ድምቀት እንደሚመረቅ አብስረዋል። እንኳን ደስ ያላችሁ። ይሄንን በአምላክ እንኳን አብሮ ደስ ያለን። ወንድማችን አንተም እንኳን ደስ ያለ። በመላው ዓለም የምትገኙ ኦርቶዶክሳውያን እንኳን ደስ ያላችሁ። በተለይም በአረቡ ዓለም በኳታር ዶሃ የምትገኙ ኦርቶዶክሳውያን በእውነት ጽናታችሁ የሚገርም ነው። የተዋህዶ ልጆች ከመላው ዓለም
ተሰባስባችሁ ግንቦት 6 እና 7 በኳታር ዶሃ ተገናኝታችሁ ይህን ህንፃ ቤተ መቅደስ እንድታስመርቁ እንደው በነጋሽ ሚዲያ ስም እንጠይቃለን። ለዚህ የተባበራችሁ ኮሜዲያን እሸቱ መለስ ዋጋህን እግዚአብሔር ይክፈለው። የተዋህዶ ልጆች ዋጋችሁን ይክፈላችሁ። ከፍ ባለ ድምፅ ብናገር ደስ ባለኝ ነበር፣ ግን ማሽላ ሆዷ እያረረ አፏ ይስቃል ነውና ግድ የለም ከፍ አድርገን እናወራለን። ጉዟችን ግንቦት 6 እና 7 ወደ ኳታር ዶሃ ይሁን። እግዚአብሔር ከፈቀደ ከወደደ እኛም እንገኝ ይሆናል። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያለቃ ሚዲያ እዚህ አይነት ሰዎች ለታቸው ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነትን ገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል። በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ ወደ ቅድስት ሀገር ኢየሩሳሌም ልዩ መንፈሳዊ ጉዞ ከዮድ አቢሲኒያ አስጎብኝና የጉዞ ወኪል ጋር ሁሌም በምንሰጠው አገልግሎት ከበሬታና መሬታ የተቸረው ድርጅታችን ዮድ አቢሲኒያ ዛሬም እንደ ትላንቱ ደረጃውን በጠበቀ መስተንግዶ፣ ጥንቃቄና ኃላፊነት ባለው አሰራር የምዕመናንን ደህንነት ጠብቀን ሁሉንም ቅዱሳን ስፍራዎች ለእኩለ ጾምና ለፋሲካ ለማስጎብኘት ወደ ቅድስት ሀገር ኢየሩሳሌም ጉዞ ምዝገባ ጀምረናል። እርሶም የታደሰ ፓስፖርቶን በመያዝ ቦሌ ብራስ ሆስፒታል አጠገብ ዮድ አቢሲኒያ የባህል ምግብ አዳራሽ ቅጥር ግቢ ውስጥ ወይም 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ አንደኛ ፎቅ ላይ ከሚገኘው ቢሮአችን ፈጥነው ይመዝገቡ። በቡድን ከ5 በላይ ሆነው ለሚመጡ ልዩ ቅናሽ እንሰጣለን። ለበለጠ መረጃ በሞባይል ቁጥራችን 0927 35 66 54 ወይም 53 ይደውሉልን። ዮድ አቢሲኒያ አስጎብኝና የጉዞ ወኪል። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። የምስራች እንኳን ደስ ያላችሁ። የታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተክርስቲያን መንፈሳዊ የጉዞ ማህበር ወደ ታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ጉዞ ማዘጋጀታችንን ስናበስራችሁ በታላቅ ደስታ ነው። መነሻ መጋቢት 4 መመለሻ መጋቢት 14። የጉዞ ቆይታ 10 ቀናት ሲሆን ለ7 ቀናት እንጠመቃለን። በተጨማሪም ወደ ምርት ደለጎ ገባሪተ ኃይል ቅድስት ኪዳነ ምሕረት እንዲሁም በገዳመ ውንያት አቡነ ሐራ ድንግል አንድነት ገዳም ጠበል እንጠመቃለን። የጣና ገዳማትን በከፊል እንሳለማለን። ለመመዝገብ በስልክ ቁጥራችን 0973 54 55 56 ወይም በ0982 54 55 56 ይደውሉ። በቴሌግራም በኢሞ በዋትሳፕ ቢደውሉ ያገኙናል። በአካል በቢሮ ተገኝተው ትኬት ለመቁረጥ ቢፈልጉ አድራሻችን መገናኛ ወደ ሾላ በሚወስደው ኪነሬት ታወር 5ኛ ፎቅ ቢሮ ቁጥር 501 ላይ ቢመጡ ያገኙናል። አዘጋጅ የተአምረኛው ደብረ መንክራት
አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን መንፈሳዊ የጉዞ ማህበር በፍጹም አይቀርም።